ሰላም ጤና ይስጥልኝ የተወደዳችሁ የሰለዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? ለዕለቱ መራርጠን ወደ እናንተ ለማድረስ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁኝ። የህወሓቱ የጦር አበጋዝ ጀነራል ዮሐንስ ወልደ ጊዮርጊስ ወይም በቅጽል ስማቸው ጆን መዲድ በጠላቶቻችን በኩል የፕሪቶሪያው ማላገጥ አብቅቷል ሲሉ መናገራቸው ተሰማ። ህወሓት በትግራይ ህዝብ የተነሳበትን ተቃውሞ አቅጣጫ ለማስቀየር በትላንትናው ቀን በጦር አበጋዛቸው በሆነው በራያ ግንባር የሚገኘው የህወሓት ሰራዊት የሚመራው ጀነራል ዮሐንስ ወልደ ጊዮርጊስ ወይም በቅጽል ስሙ ጆን መዲድ በኩል መልእክት አስተላልፈዋል። የጦር አበጋዙ በጠላቶቻችን በኩል የፕሪቶሪያው ማላገጥ አብቅቷል፣ ጌም ኦቨር ተብሏል፣ ቁጭ የማያስደርግ ክስተት ተፈጥሯል። እኛ እንደ ሰራዊት ወደ ተፈናቃዮች ድጋፍ ጭነን መምጣት ሳይሆን ራሳችሁን ተፈናቃዮችን ነው ጭነን ወደ ቤታችሁ የምንመልሳችሁ ሲል መፈከሩ የህወሓቱ ልሳን የሆነው ብርሃነ ገብረ ገርግስ ወይም ልፋቴ ተስፋ ገልጿል። ይህ ከስህተቱ የማይማር ቆሞ የቀረ አስተሳሰብ ባለቤት የሆነው ጀነራል ለግል ጥቅሙና ለአለቆቹ የስልጣን ጥም ማርኪያ የተፈናቃዩን እርዳታ በመዝረፍ በረሃብ አለንጋ እንዲገረፍ በመፍረድ እንዲሁም መላው የትግራይን ህዝብ የጦርነት መዘባበቻ እያደረገውም ይገኛል። ትህነግ ህዝብን በረሃብ በመቅጣት ለፖለቲካ መሳሪያነት የመጠቀም ተግባሩን ዳግም በትግራይ ህዝብ ላይ ያሳየ እንደሚገኝ የኢትዮጵያ አደጋ ስጋት አመራር ኮሚሽነር ዶክተር ሽፈራው ተክለማርያም ተናገሩ። የትህነግ ቡድን የፌዴራል መንግስት በትግራይ ክልል በመጠለያ ማዕከላትና በልማታዊ ሴፍቲኔት መርሃ ግብር የሚያቀርበውን ሰብአዊ ድጋፍ ለተፈለገው ዓላማ እንዳይውል እያደረገ እንደሚገኝ የሰሞኑ የህጻጽ መጠለያ ጣቢያ ማስረጃ መሆኑን ተናግረዋል። ኮሚሽነር ዶክተር ሽፈራው ተክለማርያም ለኢትዮጵያ ዜና አገልግሎት እንደተናገሩት የትህነግ ህገወጥ ቡድን የትግራይን ህዝብ መሰረታዊ ፍላጎቶችና ሰብአዊ ቀውሶች ለፖለቲካ ዓላማ የመጠቀም ልማድ አዲስ ክስተት ሳይሆን የቀደመ ታሪኩና መገለጫው ነው። ትህነግ የዓለም አቀፉን ማህበረሰብ ትኩረት ለመሳብ በትግራይ ክልል በመጠለያ ጣቢያዎች ለሚገኙ ወገኖች የሚቀርብን ሰብአዊ ድጋፍ በመንጠቅ ድራማዊ ፕሮፓጋንዳ እያስተጋባ መሆኑን አስረድተዋል። ዓለም አቀፍ ማህበረሰብም የፌዴራል መንግስት በግልጽ መረጃና ማስረጃ የሚልከው ሰብአዊ ድጋፍ የት እንደገባ መጠየቅ እንዳለበትና በቡድኑ የሐሰት ፕሮፓጋንዳ መደናገር እንደሌለበትም አንስተዋል። ትህነግ ሰብአዊ ድጋፍ ለፖለቲካ ዓላማ ለማዋል የሚያደርገውን ጥረት ሁሉም ሊገነዘበው እንደሚገባም ጠቅሰዋል። የፌዴራል መንግስትም በትግራይ ክልል አስተማማኝና ቀጣይነት ያለው ሰብአዊ ድጋፍ ተደራሽ እያደረገ እንደሚገኝም ተናግረዋል። በዚህም በትግራይ ክልል ከባለፈው ጥር 2017 ዓ.ም ጀምሮ እስከ ታህሳስ ወር 2018 ዓ.ም ድረስ 2 ሚሊዮን ኩንታል በገንዘብ ሲተመን 32 ቢሊዮን ብር የሚገመት ሰብአዊ ድጋፍ ማሰራጨቱን አስታውቀዋል። ይህም የፌዴራል መንግስት ዜጎች ሰብአዊ ጉዳት እንዳይደርስባቸው ያለውን ጠንካራ አቋም በተግባር የሚያረጋግጥ መሆኑን ነው ያብራሩት። የትህነግ ቡድን በትግራይ ክልል ሰብአዊ ድጋፉ ተደራሽ እንዳይሆን በማስተጓጎል ድጋፉን ከችግረኛ ዜጎች በመንጠቅ ዳግም የህዝብ ጠላትነቱን እያረጋገጠ እንደሚገኝም አብራርተዋል። ቡድኑ ይህ አልበቃ ብሎት ለእያንዳንዱ ድጋፍ ፈላጊ ዜጋ ከሚሰጥ የፍጆታ ድርሻ ላይ መዋጮ እንደሚሰበስብም ነው የተናገሩት። ትህነግ በሰብአዊ ድጋፍ ስም በዜጎች ላይ የሚፈጽመው አስነዋሪ ድርጊት ለኢትዮጵያ ታሪካዊ ጠላቶች ያለውን የተላላኪነት ጥግ በተግባር ያረጋገጠ ነው ብለዋል ኮሚሽነሩ። በሌላ በኩል ኮሚሽኑ የድጋፍ ጥሪ ባላቀረበበት ሁኔታ በማህበራዊ ሚዲያ አማራጮች በቡድንም ሆነ በተናጠል የሚደረጉ የድጋፍ ማሰባሰብ ዘመቻ የአሰራር ስርዓትን የጣሱ ህገወጥ አካሄዶች መሆናቸውን ጠቅሷል። በዚህም የተለያዩ የማህበራዊ ሚዲያ አማራጮችን በመጠቀም ሰብአዊ ድጋፍ በማሰባሰብ ላልተገባ ዓላማ እያዋሉ የሚገኙ አካላት ከድርጊታቸው ሊታቀቡ እንደሚገባም ኮሚሽኑ አሳስበዋል። የኢፌድሪ የአደጋ ስጋት አመራር ኮሚሽን ባወጣው መግለጫ ላይ የፌዴራል መንግስት ወደ ትግራይ ክልል የሚልከው የእርዳታ ግብዓት እንዳልተቋረጠና ህወሓት የታድርሶት ነው ሰው የተራበው የሚለው ጥያቄ የትግራይ ህዝብና የዓለም አቀፉ ማህበረሰብ ይጠይቅ ባለው መሰረት ቀጥሎ የምታዳምጡት የትግራይ ወጣት ለህወሓት ቡድን በአጠቃላይ ከፌዴራል መንግስት የሚላከው እርዳታና በጀት የት እያዋሉት እንደሆነ በድፍረት ጥያቄውን አቅርበዋል። ፌዴራል መንግስት እናመሰግናለን። ይሄ ባጀት አቅርብ ያለው ለትግራይ ህዝብ፣ እናንተ ደግሞ ህዝብ ናችሁ፣ መጠየቅ ያለባችሁ ነገር ጠይቋት። ይሄ ሁሉ ባጀት የት ነው ያረገችው ብላችሁ ጠይቋት። እናንተ ህዝብ ናችሁ ብሎናል። ህወሓት የት ነው ያረግሽው? ይሄ ሁሉ ባጀት ለቦምብ መግዚያ ብቻ ህዝባችን እንዲያልቅ በ21 ክፍለ ዘመን ህዝባችን ተርብ ያለው ብሎ ወድቆ ያለ አንቺ ግን መቀለጃ አረግሽን። ለ40 ዓመት
በስቃይ ለ40 ዓመት በባርነት በጦርነት ብቻ ነው ያለፍነው። ምንም ነጽነት የሚባል ሳናይ ህዝባችን እያለቀብን ነው። ምትጠየቂ ደግሞ አንቺ ነሽ። በዓለም መንግስት መጠየቅ አለብሽ። አንቺ ባንዳት ያለሽ እንጂ ካንቺ በላይ ባንዳ የለም። ካንቺ በላይ በቀያችን እንደ ስደተኛ እየኖርን ነው። ነፍሳችሁ ስጡን ስቲ ሰጠንሽ፣ ደማችን ሰጠንሽ። ከዚህ በላይ ምንድነው የምትፈልጊ? ጭራሽ ብለሽ ወደ ህንጻጽ ሄደሽ የተኛች እናት ሞቷ የምትጠብቅ እናት አይተሽ በትግራይ ቲቪ ማይቀርበሽ ምንድነው አልቻሉ? ምን እንድትልሽ ነው የምትፈልጊ? ተርቢያለው ነው እያለች ያለችው ዓለም ሙሉ ያየው። የት ነው ያረግሽው እያለችው ነው። በውስጧ መናገር ባትችል በውስጧ የተሰጠች ባጀት የት ነው ያረግሽው? የት ለኔስ ተብሎ የመጣ ምግብ የት ነው ያረግሽው እያለችሽ ነው በውስጧ። ምን እንድትልሽ ነው የፈለግሽ? ማይክር ያረግሽላት እዩት። ምን እንድትልሽ እቺ እናት ተርባ በቃ ወድቃለች። ተርባ ሞቷ እየጠበቀች ነው እቺ እናት። አንቺ ግን ሄደሽ ማይክ በ21 ክፍለ ዘመን ለውጥ ማታስቢ የትላንት ቦታ ነው ያለሽው። ለነገ አታስቢ። ህወሓት ባንቺ ምክንያት ከቀያችን ተሰደን እየኖርን ባንቺ ምክንያት። ዋሽንግተን ፖስት እንደዘገበው በትራምፕ ትዕዛዝ አሜሪካ በናይጄሪያ የሚገኙ የአይኤስአይኤስ ይዞታዎችን በከባድ ጥቃት መደምሰሷ ተዘገበ። የፕሬዝዳንት ዶናልድ ትራምፕ አስተዳደር በሰሜን ምዕራብ ናይጄሪያ በሚንቀሳቀሰው የእስላማዊ መንግስት አይኤስአይኤስ የሽብር ቡድን ላይ መጠነ ሰፊ ወታደራዊ እርምጃ መውሰዱን አስታውቋል። ፕሬዝዳንቱ ጥቃቱን ኃይለኛና አጥፊ ሲሉ የገለጹት ሲሆን ይህም አሜሪካ በአፍሪካ አህጉር ለሚታዩ አክራሪ እንቅስቃሴዎች ያላትን የዜሮ ትዕግስት ፖሊሲ ያሳያል ተብሏል። ትራምፕ በትሩዝ ሶሻል ገጻቸው ባስተላለፉት መልእክት በኔ መሪነት አክራሪ ሽብርተኝነት እንዲስፋፋ አንፈቅድም በማለት በተለይም በንጹሃን ክርስቲያኖች ላይ የሚፈጸመውን ጥቃት ለመግታት ቆራጥ መሆናቸውን ገልጸዋል። የአሜሪካ አፍሪኮም እዛ አፍሪኮም ከናይጄሪያ መንግስት ጋር በመተባበር በሶኮቶ ግዛት ውስጥ የሚገኙ የሽብር ጣቢያዎችን ኢላማ ማድረጉንም አረጋግጧል። ጥቃቱ ኢላማውን የጠበቀና የተሳካ እንደነበርም ተነግሯል። የናይጄሪያ የውጭ ጉዳይ ሚኒስቴር ዮሱፍ ማይታማ ቱጋር ጥቃቱ የተለየ ሃይማኖትን ያላነጣጠረና ዓላማው አሸባሪዎችን መደምሰስ ብቻ እንደሆነ ለቢቢሲ ገልጿል ተብሏል። እንደ ሁኔታው አስፈላጊነቱ ታይቶ ወደፊትም ተመሳሳይ ጥቃቶች ሊቀጥሉ እንደሚችሉ ሚኒስትሩ ጠቁሟል። ይህ የአሁኑ የአየር ጥቃት ፕሬዝዳንት ትራምፕ በህዳር ወር ውስጥ የአሜሪካ ጦር በናይጄሪያ የሚንቀሳቀሱ ታጣቂዎችን ለመመከት ዝግጁ እንዲሆኑ የሰጡትን ትዕዛዝ ተከትሎ የመጣ እርምጃ ነው ተብሏል። በምዕራብ አፍሪካ ያለው የጸጥታን ሁኔታ አሳሳቢ በሆነበት በዚህ ወቅት የአሜሪካ ፈጣን ወታደራዊ ምላሽ በቀጠናው ላይ የራሱ የሆነ ፖለቲካዊ ትርጉም ይኖረዋል ተብሎ የሚጠበቀው። መረጃው የዋሽንግተን ፖስት ነው። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶለዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶለዳ ሚዲያ